ሁላችንም በትምህርተ መስቀል መላ ሰውነታችንን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ ሁሉም ነገር በበጎነት በምህረት በይቅርታ ለኛ ያደረገልን ክፉን ሁሉ ያሳለፈ መልካም ነገር ሁሉ በሕይወታችን ላይ የፈጸመ በሕይወታችን ላይ ያልታሰፈውን ተስፋ ያላደረግነውን በጸሎት በልመና ያልተማጸነውን በጎ ነገር ሁሉ የፈጸመ አምላካችን እግዚአብሔር በዚች ሰዓትም እንድንቀደስ እንድንባረክ ብሎም ከዓለም አምልጠን ማረፍ በሚገባን በሚያሳርፈው በቃሉ ማረፍ እንድንችል ከያለንበት በፍቅሩ የጠራን መሰባሰብን በሚገባን ስፍራ ላይ በቅዱስ ስፍራ ላይ የሰበሰበን የአባቶቻችን አምላክ የእኛም አምላክ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ክቡር መምህራችን መምህር መክብብ የዚህ ካቴድራል የስብከተ ወንጌል ክፍል ዋና ኃላፊ፣ ክቡር ወንድማችን ዘማሪ ተስፋ ማርያም፣ የተከበራችሁ ሊቃውንተ ቤተ ክርስቲያን ሁላችሁም እንደየማዕረጋችሁ አባቶቼ ካህናት፣ መምህራን ወንጌል፣ ወንድሞቼ ዲያቆናት፣ የዚህ የካቴድራሉ አገልጋዮች፣ የሰንበት ትምህርት ቤት ወጣት መዘምራን፣ ደግሞም በእግዚአብሔር ቃል ለመጽናናትና ለማረፍ በዚህ ቅዱሱ ስፍራ ላይ እንደ እግዚአብሔር ቸርነት የተገኛችሁ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ ሕፃናትም ጨምሮ በልዑል እግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ዋላችሁ? አሜን። ቸርነቱ የማያልቅ ልዑል አምላካችን እግዚአብሔር ምንም እንኳን ኃጢአተኞች በደለኞች ብንሆንም በቸርነቱ ምሮን በይቅርታው ይቅር ብሎን በፍቅሩ ወደ ራሱ ስቦን ለምህረት ለቅድስና እንድንሆን በዚች ሰዓት ስላሰባሰበን ደግሞም አንደበታችን ለምስጋና ልባችንን ደግሞ ለቃሉ ስላከናወነልን ስሙ የተመሰገነ ይሆንልን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስሟ ይክበር ይመስገንልን። አሜን በልሽ። ስሟ የተመሰገነ ይሁን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ እኔ ቁሜ እናንተ ተቀምጣችሁ በዛሬው ዕለት የምንማማርበት የእግዚአብሔር ቃል የትምህርታችን ርዕስ የሚሆነው በዚህ በራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ ተመዝግቦ የሚገኝ ሲሆን ቃሉም እንዲህ በሚል ይሆናል። እነሆ በቶሎ እመጣለሁ። እስኪ ሁላችሁም ይህንን ቃል በሉ። እነሆ በሉ። በቶሎ እመጣለሁ። ደግማችሁ ተናገሩ። እነሆ በቶሎ እመጣለሁ። ስለ ቃሉ በድጋሚ የቃሉ ባለቤት የሆነው በአንድነቱ በሦስትነቱ የሚመሰገነው ሥላሴ ስሙ ይክበር ይመስገንልን። በዚህ ርዕስ በዚህ ኃይለ ቃል መነሻነት
የምናያቸው ሶስት መሰረታዊ ጉዳዮች ይኖሩናል። የመጀመሪያው በቶሎ የሚመጣው እርሱ ማን ነው የሚለው ላይ ትኩረት አድርገን እናያለን። ማስታወሻ ያላችሁ ማስታወሻችሁን ያዙ። ደግሞ ማስታወሻ ያልያዛችሁ ደግሞ ልባችሁን ሰብሰብ አድርጉ። በብዙ ነገር ልባችሁ ተዘግቶ ያለው ደግሞ በተሰበረ መንፈስ ሆናችሁ ለቃሉ ልባችሁን ክፈቱ። ለቃሉ የማይገባውን ወይም ደግሞ ቃሉ የማይስማማውን በልባችሁ ላይ ያለውን አውልቁ። ወይም የተሸከማችሁትን ሐሳብ ካለ በቃሉ ለማስወገድና ለማቅለል ሁላችሁም በእምነት ሆናችሁ በተረጋጋ መንፈስ ሆናችሁ ተከታተሉ። አሁን በመጀመሪያ የምናየው በቶሎ የሚመጣው እርሱ ማን ነው የሚለው ላይ እንደ እግዚአብሔር ቃል እናያለን። ቀጥሎ ይህ በቶሎ የሚመጣው እርሱ መቼ ነው የሚመጣው የሚለው ደግሞ በጥቂቱ እናያለን። ይህንን ካየን በኋላ የትምህርታችን መደምደሚያ መጠቅለያ የምናደርገው ነጥብ ደግሞ እርሱን የሚመጣው እርሱ ደግሞም በቶሎ የሚመጣው እርሱን ለመቀበል ከኛ ምን ይጠበቃል የሚለውን ሐሳብ እንደ እግዚአብሔር ቃል አይተን ትምህርታችን እንጠቃለላለን። ቅዱስ አምላካችን እግዚአብሔር እኔ ቆሜ ማስተማር ያውቅበታል፣ መምከር ያውቅበታል፣ መገሰጽ ያውቅበታል፣ ደግሞ መለወጥ ያውቅበታልና ለቀደሙት ለአባቶቻችን፣ ለቀደሙት ለእናቶቻችን፣ ለቀደሙት ለወንድም ለእህቶቻችን በቃሉ የሚጠቅማቸውን ነገር ሁሉ እንዳደረገላቸው በዚህ ሰዓትም ልጆቹ ነንና በስሙ እናምናለን። አባ አባት ብለንም የምንጮህበትን የልጅነትን ስልጣን በጥምቀት አግኝተናል። ደግሞም ለንስሐ የተከፈተና የተሰበረ ልብ አለን። ሥጋውንም በልተናል፣ ደሙንም ጠጥተናል። ሥጋውንም እየበላን ደሙንም እየጠጣን ስሙን እየዘከርን እሱ እስኪመጣ ድረስ እርሱን የተባረከውን ያ የእርሱ መምጣት በተስፋ የምንጠባበቅ ነንና አምላካችን እግዚአብሔር በዚች ደቂቃ በዚች ሰዓት የሚረባንን የሚጠቅመንን በቃሉ ሁላችንም እንዲያስተምረን ቅዱስ ፈቃዶ ይሆነልን። የሚመጣው እርሱ ማን ነው የሚለውን ከማየታችን በፊት እዚህ ላይ ራዕየ ዮሐንስ ምዕራፍ 22 ቁጥር 12 ላይ የተጠቀሰውን ገጸ ንባብ ማየት ያስፈልጋል። ቀጥታ ወደ አነሳነው ሐሳብ ተንጠልጥለን ላለመሄድ በዚህኛው መሰረታዊ ገጸ ንባቡ ካየን በኋላ ቀጥሎ ያለውን እንደ እግዚአብሔር ቃል ተሻግረን ቅድም ያየናቸውን መሰረታዊ ነጥቦችን እንመለከታለን። ይህንን ቃል እነሆ በቶሎ እመጣለሁ ያለው ማነው? እሱ ደግሞም የሚመጣው እርሱ ነው። መቼም ከፍ ብላችሁ ከቁጥር 11 ጀምራችሁ ስታነቡ ይህንን ቃል የተናገረው የጻፈው ወንጌላዊው ወልደ ነጎድጓድ ደግሞም ፍቁረ እግዚ አቡ ቀለምሲስ ታኦሎጎስ ደግሞም ወገኖቼ በብዙ ስያሜ የሚታወቀው ዓለምን ስለ ክርስቶስ ፍቅር ብሎ የናቀ ክርስቶስን ምርጫ ያደረገ ከዓለም ክብር ከዓለም ከሚገኘው ክብር ይልቅ ከክርስቶስ የሚገኘውን ጥቅም አብልጦ የተረዳና ደግሞም ስለ ክርስቶስ ፍቅር ሲል ዓለምን የተወው ወንጌላዊው ቅዱስ ሉቃስ ነው የጻፈልን። ቃሉን ብዕሩን አንስቶ ብራና ዘርግቶ ቀለም በጥብጦ ይሄንን ቃል ይጻፍልን እንጂ ቃሉን የተናገረው ግን ቃል በቃል ቃሉን ያቃበለው ግን የቃሉ ባለቤት የሆነው
መድኃኔ ዓለም ኢየሱስ ክርስቶስ ነው። በደንብ አስተውሉ ክርስቲያኖች። መጽሐፍ ቅዱስን ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያለውን የእግዚአብሔር ቃል ስናጠና እንደምታውቁት ሁሉም የእግዚአብሔር ቃል ነው። ነገር ግን የእግዚአብሔር ቃል በቃል ቀጥታ በእግዚአብሔር የተነገረ አለ። ደግሞ እግዚአብሔር በወዳጆቹ ላይ አድሮ የተናገረው ቃል አለ። ለምሳሌ ያክል አራቱ ወንጌላውያን የጻፉትን በአጠቃላይ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌል በምታነቡበት ጊዜ ክርስቶስ አምላካችን ቃል በቃል የተናገረው ተጽፎና ተመዝግቦ እናገኛለን። ደግሞ በአንጻሩ ወደ ነቢያት መጻሕፍት ስትሄዱ ደግሞ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያቃበላቸውን ቃል መልሰው እነሱ በመናገርና በመጻፍ ተጽፎና ተመዝግቦ እናገኘዋለን ማለት ነው። ታዲያ ቅዱስ ዮሐንስ ወልደ ነጎድጓድም ይህንን ቃል የጻፈልን ቃልነቱ የተናገረው የቃል ባለቤት የሆነው አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን ጸሐፊው ግን እሱ ነው። ክርስቶስ እንደዚህ አለ፣ አመፀኛ ወደፊት ያምፅ፣ እርኩስም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱስም ወደፊት ይቀደስ አለ። በደንብ አስተውሉ ክርስቲያኖች። ይህ የአምላካችን እግዚአብሔር ቃል በምንም አይነት መንገድ ልንተካው፣ ልናሻሽለው፣ ልንለውጠው ወይም ደግሞ ይቅር የማይባል የሚሰራ ሕያው ቃል አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም መምጣቱ ወይም ደግሞ እስከሚመጣበት ዕለት ድረስ ያለውን ቃል መልእክት ሲያስተላልፍ እነሆ በቶሎ እመጣለሁ የሚለውን ቃል ከመናገሩ በፊት ክርስቲያኖች አመፀኛ ወደፊት ያምፅ፣ እርኩስም ደግሞ እንዲሁ ወደፊት ይርከስ ካለ በኋላ በአንጻሩ ደግሞ ጻድቁ ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደሳል። ይህ ማለት ምን ማለት ነው? ይህ ማለት ምን ማለት ነው? እነዚህ ሁለት ነገሮች ክርስቶስ እስከሚመጣ ድረስ የሚከናወኑ ናቸው። በዚህ ዓለም ላይ ወይም በሰው ሕይወት ላይ የሚፈጸሙ ናቸው። ሁለቱም ነገሮች ይከናወናሉ። እርክስናን የሚፈጽሙ የእርክስና ተግባር የሚያከናውኑ ደግሞም የእርክስናን ተግባር በማከናወን የሚረክሱ ደግሞም ወገኖቼ አመፃን በዓላማ አመፃን ደግሞ በምድሪቱ ላይ ለራሳቸው አመፀኞች ሆነው ሰዎችን በአመፀኝነታቸው የሚጎዱ በሚፈጽሙት ደግሞ አመፀኝነት ደግሞ ሰውነታቸው የሚያቆሽሹ የሰው ልጆች ክርስቶስ እስከሚመጣበት ጊዜ ድረስ ሰዓት ድረስ ይኖራሉ። ስለዚህ ክርስቶስ ይህንን ቃል ሲናገር ምን አለ? አዎ አመፀኞች ወደፊት ያምፁ፣ እርኩሱም ወደፊት ይርከስ፣ ነገር ግን በአንጻሩ ደግሞ ጻድቁም ወደፊት ጽድቅን ያድርግ፣ ቅዱሱም ወደፊት ይቀደሳል። ይሄ ነዋ። ስለዚህ እነዚህ ሁለቱ ተግባራት እንደሚፈጸሙ ክርስቶስ አስቀድሞ ይሄንን ተናገረ። እንደሚታወቀው በሌላ ስፍራ ላይ በሌላ መጻሕፍት ላይም ይሄንን እንዴት እንደሚፈጸም ነቢዩ ዳንኤልም አስቀምጦልናል። በዚህ በትንቢተ ዳንኤል ምዕራፍ 12 ቁጥር 10 ላይ ስታነቡ ብዙ ሰዎች ሰውነታቸውን ያጠራሉ፣ ያነጡማል፣ ይነጥሩማል። ክፎች ግን ክፋትን ያደርጋሉ፣ ክፎችም ሁሉ አያስተውሉም፣ ጥበበኞች ግን ያስተውላሉ። ሁለት አይነት ሰዎች ናቸው ያሉ። ሰውነታቸውን የሚያጠሩ አሉ፣ ሰውነታቸውን የሚያጥቡ አሉ፣ ቅድስናን ገንዘብ የሚያደርጉ አሉ፣ ጽድቅን ገንዘብ የሚያደርጉ ሰዎች አሉ። በአንጻሩ ደግሞ በሌላ መንገድ በሌላው ደግሞ አገላለጽ በተመሳሳይ በዓላማ እርኩሰትን በማድረግ የሚረክሱ አሉ። በዚህ በትንቢተ ዳንኤል ምዕራፍ 12 ቁጥር 10 ላይ ተጽፎ የምናገኘው ቃል ነው። ስለዚህ ክርስቶስ ይህንን ካለ በኋላ እነሆ በቶሎ እመጣለሁ፣
ለእያንዳንዱም እንደ ሥራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አዎ እነሆ በቶሎ እመጣለሁ። የሚመጣበት ደግሞ መሰረታዊው ዓላማዬ ለእያንዳንዱ እንደ ሥራው መጠን እከፍል ዘንድ ዋጋ በእጄ ላይ አለ። ከፍ ብለን ያነበብነውን ሐሳብ በደንብ ተመልከቱ። ክርስቲያኖች፣ አመፀኛው ያምፅ አለ፣ እርኩስ የሚያደርግም ይርከስ አለ፣ ጻድቁም ጽድቅን ያድርግ አለ፣ ቅዱሱም ለወደፊት ይቀደስ አለ ካለ በኋላ እነሆ እነዚህ እንዲህ ባሉበት ሳሉ በቶሎ እመጣለሁ። በቶሎ እመጣና ላመፀም ለረከሰም ጽድቅ ላደረገም እንዲሁም ደግሞ ለተቀደሰም ዋጋዬ በእጄ ላይ አለ። ስለዚህ በቶሎ የሚመጣበት መሰረታዊው ምክንያት ወይም ዓላማ ምንድን ነው ቢባል ክርስቲያኖች ለእያንዳንዱ ላመፀው የአመፃው ዋጋ፣ ለረከሰው የረከሰበትን ዋጋ፣ ለተቀደሰው የተቀደሰበትን ዋጋ፣ ለጸደቀው የጽድቁን ዋጋ ለመስጠት ነው። ለምሳሌ ያክል የተወሰኑ የእግዚአብሔር ቃል ጥቂት ነገሮችን እኔ ክርስቲያኖች የማቴዎስ ወንጌል ምዕራፍ 16 ቁጥር 27 ላይ ራሱ የሚመጣው ክርስቶስ ኢየሱስ ሲናገር የሰው ልጅ ራሱን ነው። ምክንያቱም ፍጹም ሰው ፍጹም አምላክ ሆኖ ነው የተገለጠው። በደንብ አስተውሉ ክርስቲያን። የሰው ልጅ ከመላእክቱ ጋር በአባቱ ክብር ይመጣ ዘንድ አለውና የሚመጣው በደረት ለመወለድ አይደለም፣ በጨርቅ ለመጠቅለልም አይደለም፣ በከፍቶችም እስትንፋስ ለመማማቅም አይደለም። ክርስቲያኖች ዳግመኛ እርሱ ሲመጣ የሚመጣው በአባቱ ክብር ከፍ ባለ ክብር በልዕልና በግርማ መለኮት በክብር ትስብእት ሆኖ እነሆ ይመጣ ዘንድ አለውና ካለ በኋላ ያን ጊዜ ለሁሉ እንደ ሥራው ያስረክበዋል። ለሁሉ እንደ ሥራው ምን ይለዋል? ያስረክበዋል። ወደ ሐሳባችን ልመልሳችሁ፣ ወደ ተነሳንበት የመጽሐፍ ቅዱስ መልሳችሁ አመፃ የሚያደርግ አመፃን፣ ርኩሰት የሚፈጽም ይርከስ፣ ጻድቅ ጽድቅን የሚያደርግ ጽድቅን ያድርግ፣ የሚቀደስ ይቀደስ ያለውን ማለት የተቀደሰው እንዲሁ የቅድስና ዋጋ፣ የጸደቀው ጽድቅን ያደረገው የጽድቅን ዋጋ ይረከባል ማለት ነው። አዎ የሰው ልጅ ከመላእክት ጋር በአባቱ ክብር ሲመጣ የሚያደርገው ይሄ በቶሎ የሚመጣው እርሱ ወገኖቼ የሚፈጽመው ተግባር ይሄ። እስኪ ጥቂት ደግሞ ሌላ የመጽሐፍ ቅዱስ ክፍል ልጠቁማችሁ። መቼም የምናምነው የእግዚአብሔርን ቃል መሰረት አድርገን ከእግዚአብሔር ቃል ውጭ የሆነ እምነት ወገኖቼ እምነት አይደለም። የእግዚአብሔር ቃል መሰረት ያላደረገ እምነት መሰረቱ በእግዚአብሔር ቃል ላይ ያልሆነ እምነት ወገኖቼ የማንጸድቅበት እምነት ስለሆነ ማለት እኛም ኦርቶዶክሳውያን ነገረ ምጽአቱ ወይም የክርስቶስን ያንን ዳግመኛ የመምጣቱን በእምነት የምንጠባበቀው በእግዚአብሔር ቃል ላይ ተመርኩዘን ተመስርተን ስለሆነ ጥቂት ልጠቁማችሁ። በዚህ በትንቢተ ኢሳይያስ ምዕራፍ 62 ቁጥር 11 ላይ እነሆ እግዚአብሔር ለምድር ዳርቻ አዋጅ እንዲህ ብሎ ነግረዋል አለ ነቢዩ ኢሳይያስ። ለጽዮን ልጅ እነሆ መድኃኒትሽ ይመጣል። ምንሽ ይመጣል? እስኪ ንገሩኝ፣ ምንሽ ይመጣል? ኧረ ተናገሩ። ምንሽ ይመጣል? ጉድ ነው። ኧረ በደንብ ዓመታዊ ጉባኤ ነው እያከበርን ያለን። ነቃ በሉ እንጂ ምንሽ ይመጣል? መድኃኒት ደግሞ ማለት መልሱልኛ። በደንብ የተማራችሁ እኮ ናችሁ። ማን መድኃኒት? አያችሁ አይደል? መድኃኒትሽ ይመጣል አለ። መቼም ኢየሱስ ማለት ምን ማለት ነው ብትባሉ ንገሩኝ እንጂ መድኃኒት ነው አይደል? ስለዚህ ነቢዩ ኢሳይያስ ምን አለ? እግዚአብሔር ለምድር ዳርቻ ሁሉ ነው
አዋጅ እንዲህ ብሎ ነግረዋል አለ። ለጽዮን ልጅ እነሆ መድኃኒትሽ ይመጣል አለ። ነቢዩ ኢሳይያስ እንደምታውቁት ቀዳማዊ ምጽአቱን አስመልክቶ ስለ ክርስቶስ ቀዳማዊ ምጽአትን ተናግሯል። ስለ ዳግመኛ መምጣቱም ይሄንን በመሳሰለ በብዙ ስፍራ ላይ ተናግሮ እናገኘዋለን። መድኃኒትሽ ይመጣል ካለ በኋላ እነሆ ዋጋው ከእርሱ ጋር አለ። እስኪ በሉ ዋጋው አረ በሉ ዋጋው ከእርሱ ጋር አለ። ወደዛኛው ሐሳብ ልመልሳችሁ፣ ወደ ራእየ ዮሐንስ ልመልሳችሁ፣ ወደ ተነሳንበት ምዕራፍና ቁጥር ልመልሳችሁ። አመፃን የሚያደርግ ያምፅ፣ እርኩሰትን የሚፈጽም ወደፊት ይርከስ፣ ጽድቅን የሚያደርግ ወደፊት ጽድቅን ያድርግ፣ የሚቀደስም ወደፊት ይቀደስ፣ ዋጋው በእጁ አለ። የሚመጣው ነው እሱ። ሌላ ማስረጃ ልንገራችሁ። በዚህ በትንቢተ ኢሳይያስ ምዕራፍ 40 ቁጥር 10 ላይ እነሆ ጌታ እግዚአብሔር እንደ ኃያል ይመጣል። እስኪ በሉ ይህንን ቃልማ በሉልኝ በማርያም እነሆ ጌታ እግዚአብሔር በሉ ጮክ ጮክ። እነሆ ጌታ እግዚአብሔር እንደ ኃያል ይመጣል። ታስታውሳላችሁ? ቀዳማዊ ምጽአት ትሑት ሆኖ ነው የመጣው። በጠባብ ደረት በአጭር ቁመት ተወስኖ ነው የመጣው። ደካማ መስሎ ነው የመጣው። ወገኖቼ ሁሉም እስኪንቁት ድረስ እስኪዘባበትበት ድረስ ራሱን ዝቅ አድርጎ ነው የመጣው። አሁን ዳግመኛ ምጽአቱ ግን እንደዛ አይደለም። ነቢዩ ኢሳይያስ ስለ ዳግም መምጣቱ ሲናገር ሲገልጥ ምን አለ? እነሆ ጌታ እግዚአብሔር። ምክንያቱም ክርስቶስ ኢየሱስ ሌላኛው ስሙ እግዚአብሔር ስለሆነ፣ ሌላኛው ስሙ ማን ነው አልኳችሁ? እግዚአብሔር ነው። መቼም እንደ ሌላ እናምንም። በኢየሱስ ክርስቶስ ያለን እምነት በድንግል ማርያም ልጅ በአብ ልጅ በኢየሱስ ክርስቶስ ያለን እምነት ስናምነው ክርስቶስ ኢየሱስን እግዚአብሔር ነው ብለን አምላክ ነው ብለን ነው ፈጣሪ ነው ብለን ነው አልፋና ኦሜጋ ነው ብለን ነው የምናምነው። ስለዚህ ነቢዩ ኢሳይያስም በክርስቶስ ያለውን እምነት ሲገልጥ እነሆ ጌታ እግዚአብሔር ብሎ ነው የጠራው። ወገኖቼ ታስታውሱ እንደሆነ ነቢዩ ኢሳይያስ በሌላኛው ምዕራፍና ቁጥሩ ላይ አማኑኤል ብሎ ጠርቶታል በሥጋዌ ስሙ። አሁን ደግሞ በቀዳማዊ ስሙ በዘላለማዊ ስሙ እግዚአብሔር እነሆ ጌታ እግዚአብሔር ብሎ ይጠራዋል። አያችሁ አይደለ? እነሆ ጌታ እግዚአብሔር ካለ በኋላ እንደ ኃያል ይመጣል አለ። እንደምን ይመጣል አለ? እንደ ኃያል ይመጣል ካለ በኋላ ክንዱ ስለ እርሱ ይገዛል፣ እነሆ ዋጋ ከእርሱ ጋር ደሞዝም በፊቱ ነው ይላል። እስኪ ንገሩኝ፣ ደሞዝ በሉ እስኪ። በፊቱ እንደ ኃያል የሚመጣው እሱ ደሞዝ በፊቱ ነው። ደሞዝ ይዞ ነው የሚመጣው። ደሞዝ እርሱ የሚመጣው ደሞዝ ይዞ ነው የሚመጣው። ዋጋ ለመክፈል ነው የሚመጣው። እርሱ ማን ነው? አሁን እርሱ ማን ነው የሚለውን ጥቂት ላስታውሳችሁና ወደ ሁለተኛ ነጥብ ሰዓትም ስለሌለን በደንብ እየተረዳን እንድንሄድ ማለት ነው። አሁን እርሱ ማን ነው የሚለው ጥቂት ነገሮች ብቻ ጠቁሚያቸው አልፋለሁ። ሊቃውንት አባቶቻችን በአጭር ያስቀምጡታል። አስቀድሞ ዓለማትን የፈጠረ መጋቢ ዓለማትን ስለመውደድ ራሱን የተወደደ መስዋዕት አድርጎ ያቀረበ፣ ስለ ሰው ልጅ ሲል የሞተ፣ ከሙታንም ተለይቶ የተነሳ፣ ወደ ሰማይ ያረገ፣ በአባቱ ቀኝም የተቀመጠ እርሱ ክርስቶስ ነው። ደግሜ ላስታውሳችሁ፣ ቅድም በተለያዩ የመጽሐፍ ቅዱስ ክፍሎች ምዕራፍና ቁጥሮች ላይ ዋጋ ደሞዝ ይዞ የሚመጣው እርሱ ማን ነው ቢባል ጠቅለል ባለ ሐሳብ ብዙ ታሪክ፣ ብዙ ትርጓሜ፣ ብዙ ምስጢር፣ ብዙ ንባብ ስላለው ጠቅለል ባለ መልኩ ደሞዝ ይዞ የሚመጣ ዋጋ ለሁሉ ለመስጠት የሚመጣው እርሱ ማን ነው ቢሉ አስቀድሞ ዓለማትን የፈጠረ
እስኪ ንገሩኝ፣ ማንን የፈጠረ? አይሰማም ድምፃቸው። ምንን የፈጠረ? ዓለማትን የፈጠረ። ዓለማትን የፈጠረ ነው እሱ። ሰማይና በሰማያት ውስጥ ያሉትን ስነ ፍጥረታት፣ ምድርና በምድር ያሉትን፣ በየብስም በባህርም በጥልቁ ያሉትን ስነ ፍጥረታትን የፈጠረ ካለመኖር ወደ መኖር እምኀበ አልቦ ኀበ ቦ ካለመኖር ወደ መኖር አምጥቶ የፈጠረ እርሱ ፈጣሪ ዓለማት ነው። መጋቤም ዓለማት ነው። የፈጠረውንም ዓለም የሚመግብ ነው፣ የሚያስተዳድር ነው፣ የሚጠብቅ ነው፣ የሚንከባከብ ነው። በመግባት በተለይ ደግሞ በመግባት በመውጣታችን ልዩ ከፈጠራቸው ፍጥረታት መካከል ልዩ ክብር፣ ልዩ እንክብካቤ ለሰው ልጅ ያደርጋልና መግበቱ ለሰው ልጅ ያለው ልዩ ነው። ስለዚህ መጋቤ ዓለምንም ስለመውደዱ ሰውንም ስለመውደዱ ራሱን የተወደደ መስዋዕት አድርጎ በመስቀል ላይ ያቀረበ። ተመልከቱ፣ ራሱ መስዋዕት፣ ራሱ ደግሞ መስዋዕት አቅራቢ ሊቀ ካህናት፣ ራሱ ደግሞ ከባህሪ አባቱ ከአብ ጋራ ከባህሪ ሕይወቱ ከመንፈስ ቅዱስ ጋራ መስዋዕት ተቀባይ የሆነ ስለ ሰው ልጅ ሲልም የሞተ ወገኖቼ፣ ስለ ሰው የሞተ የለም የሚሞትም የለም። አንዱ ስለ ሁሉ የሞተ እርሱ ብቻ ስለሆነ ማለት ነው። ከሙታንም ተለይቶ የተነሳ ሞት ያልያዘው በሕቱም መቃብር የተነሳ መግነዝ ፍቱልኝ ያላለ በኃይልና በስልጣን በሕቱም ድንግልና ተጸንሶ በሕቱም ድንግልና እንደተወለደ በሕቱም መቃብርም የተነሳ ወደ ሰማይ ያረገ በአባቱ ቀኝም የተቀመጠ እርሱ ክርስቶስ ነው። እርሱ ክርስቶስ ነው። አሁን ቅድም ያየናቸው ሐሳቦች በዚህ እንጠቅልልና ወደ ቀደመው ነጥብ ልውሰዳችሁ። በተለይ ደግሞ ይሄንን ሐሳብ የሚያስርልን አንድ እንደምን ዋላችሁ አላችሁ አይደል? እንደምን ዋላችሁ። አንድ ሐሳብ ልንገራችሁ ወይም መጽሐፍ ቅዱስ ጥቅስ ልጠቁማችሁ ማረጋገጫ። ማንም ይሄንን ዓለም እችን ምድር የሚጠቀልላት ሰማይ እንደ ጉም የሚበትነው ሌላ አካል አይደለም፣ ክርስቶስ ነው። ክርስቶስ ለመሆኑ የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ክርስቶስ ሲያርግ በመርቀቅ ሳይሆን በመራቅ ከደቀ መዛሙርቱና ከደቀ መዛሙርቱ ጋር ከነበሩ ሰዎች እየራቀ ደመናም እየተቀበለች ወደ ላይ ከፍ ከፍ ሲል አረገ። እግዚአብሔር በይባቤ ነው። ስለዚህ በመላእክት ምስጋና ሲያርግ እነዚህ ሲንቁት የነበረ ሲሰድቡት የነበረ ሲይዙበት የነበሩ ሰዎች ትኩር ብሎ ያዩት ትኩር ብሎ ይመለከቱት። በዚህ ጊዜ ሁለት ነጫጭ የለበሱ መላእክት ወደ እነዚህ በመገረም የክርስቶስን ማድረግ አስገርሟቸው አንገታቸው ቀና አድርገው እጃቸው በአፋቸው ጭኖ ወዳሉ ሁለት መላእክት መጡና ይሄንን ቃል ተናገሩ። እናንተ የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ፣ በሉልኝ ይሄንን ቃል ይህ በሉ እስኪ። ቃሉ ይባርካችኋል አንደበታችሁ። ማርያምን ጥቅም አለው ተናገሩበት። ይህ በሉ እስኪ። ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት ዳግመኛ እንዲሁ ይመጣል። ይሄ መላእክት ምስክር። ስለዚህ የሚመጣው ማን ነው ማለት ነው? ድምጻችሁ ጮክ አድርጓ። ማን ነው ማለት ነው? ደሞዝ ይዞ የሚመጣው እርሱ ማን ነው? ዋጋ ይዞ የሚመጣው እርሱ ማን ነው? ሲመጣ ይህ ጌታ፣ ይህ አምላክ፣ ይህ እግዚአብሔር፣ ይህ ለሁሉ የሚበቃ ደሞዝ ያለው ዋጋ ያለው ክርስቶስ ማንም ጋር አይማከርም። ማንንም አማካሪ አይሻም። ሁሉን ያውቃል። ሁሉን የሚመረምር ነው። ሁሉን የሚያውቅ ነው። ስለዚህ ዋጋ አለው፣ ደሞዝ አለው። ለካህናትም ለምእመናንም ሁሉም እንደየመክሊቱ ባተረፈው ልክ
ደሞዙ ይቀበላል። ይህ የሚመጣው ደሞዝ ለመክፈል የሚመጣው ግን ኢየሱስ ጨርሱት ክርስቶስ። እሺ እንደሚታወቀው ጌታ ለምንድን ነው የሚመጣው? ጌታ ለምንድን ነው? ብቻም ደሞዝ እንዳለ ሆኖ ዋጋ እንዳለ ሆኖ አባቶቻችን ሊቃውንት የተስማሙበት አንድ ቃል አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሚመጣው የገባውን ቃል ኪዳን ለመፈጸም ነው። የገባውን ቃል ኪዳን አለ። መቼም ቃል ኪዳን የማይፈጽመው ሊፈጽምም ላይፈጽምም የሚችለው ፍጡር ብቻ ነው። እግዚአብሔር ለገባው ቃል ኪዳን ታማኝ ነው። ክርስቲያኖች ግድ የላችሁ ብዙ ጊዜ መርሳት የሌለባችሁ በልባችሁ ሰሌዳ ላይ ጽፋችሁት ልታኖሩት የሚገባው እውነት ክርስቲያኖች አምላካችን እግዚአብሔር ለገባው ቃል ኪዳን ታማኝ ነው። ለምሳሌ ለምኑ፣ ጮክ በሏ፣ ለምኑ ይሰጣቸዋል። አሁን ለለመነ ምን ይደረግለታል ማለት ነው? ይሰጠዋል። ሞክራችሁ አታውቁም ክርስቲያኖች? ይሄ ቃል ኪዳን በሕይወታችሁ ላይ አልተፈጸመም? ተፈጽሞ አላያችሁ? ይሄ ቃል የተናገረ ራሱ ነው። ይሄንን ቃል ኪዳን በስሙ ለሚያምኑት ቃል ኪዳን የገባው ራሱ ነው። ለልጆቹ አባ አባት ብለው የሚጮህበትን የልጅነት ስልጣን ላገኘ ሁሉ የገባው ቃል ኪዳን ነው። ስለዚህ ይህንን ቃል ኪዳን ታሪክ ተው፣ መጻሕፍትን ተውና በሕይወታችሁ ላይ ሲፈጸም አላያችሁ? ለምኖ ያጣ አለ፣ አንኳኩቶ ያልተከፈተለት አለ፣ ጠይቆ ጥያቄው ያልተመለሰለት ሰው አለ። ስለዚህ እግዚአብሔር ለገባው ቃል ኪዳን ታማኝ ነው። ክርስቲያኖች አሁንም የነገረ ምጽአቱን ስናስብ ወይም ደግሞ የዓለም ፍጻሜን ስናስብ ክርስቶስ የሚመጣበት አንድ የገባው ቃል ኪዳን አለ። እሱ ለመፈጸም ለኃጢአተኞች የገባው ቃል ኪዳን አለ፣ ለጻድቃንም የገባው ቃል ኪዳን አለ። እሱን ላንብብላችሁ ቃል በቃል የማቴዎስ ወንጌል ምዕራፍ 25 ቁጥር 32 ላይ ተጽፎ የሚገኝ ነው። ላስታውሳችሁ ጥቅሱን ያዙት። የማቴዎስ ወንጌል ምዕራፍ 25 ቁጥር 32 ላይ ተጽፎ የምናገኘው እንዲህ ነው የሚለው፣ ንጉሡም በቀኙ ያሉትን እናንተ የአባቴ ቡሩካን ኑ ካለ በኋላ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን መንግሥት ወረሱላችሁ። ይሄ የገባው ቃል ኪዳን የአባቴ ቡሩካን በቀኙ ለተሰለፉት በቀኙ ላሉት ደግሞም ከመሬት ከፍ ብሎ በአየር በክብር ላሉት እንዲህ ይላቸዋል፣ እናንተ አባቴ ቡሩካን ኑ ካለ በኋላ ዓለም ከተፈጠረ ጊዜ ጀምሮ የተዘጋጀላችሁን ምንን ውረሱ? በሏጮክ ምንን ውረሱ? መንግሥቴን ውረሱ። ይሄ የገባልን ቃል ኪዳን ለመፈጸም ለኃጥአንም የገባላቸው ነገር አለ። እሱም ምንድነው ካለ በኋላ በግራው ያሉትን ደግሞ በወቀሳ ቃል እንዲህ ይላቸዋል፣ እናንተ እርጉማን ለሰይጣንና ለመላእክት ወደ ተዘጋጀላችሁ ወደ ዘላለም እሳትና እፍረት ይሄዳል። የሚመጣው መሰረታዊ ምክንያት ለዚህ ጌታ እንዴት ሊመጣ ይችላል? አመጣጡ ምን ይመስላል? እንደምን አላችሁ? እየጨረስን ነው። በጥቂቱ ነው። ጌታ አመጣጡ ምን ይመስላል? እንዴት ነው የሚመጣው? መጻሕፍት ቅዱሳት መጻሕፍትን ስናነብ እንደነገሩን ጌታ የሚመጣው በግርማ መለኮት በክበበ ትስብእት ፍጹም ሰው ፍጹም አምላክ ሆኖ ነው የሚመጣው። በዚህ ግርማ በዚህ መገለጥ ነው በቅዱሳን መላእክት እየተመሰገነ ለጻድቃን እየፈረደላቸው ለኃጥአን ደግሞ እየፈረደባቸው ይመጣል። አመጣጡ ይመስላል። ጌታችን የሚመጣው መቼ ነው? ሁለተኛው አብይ ነጥብ ጌታችን የሚመጣው መቼ? መቼም ታውቃላችሁ
ጌታችን ራሱ በሥጋ በተገለጠ ጊዜ ክርስቶስ ስለ ዳግም መምጣቱ ባስተማረበት ትምህርት ላይ የማቴዎስ ወንጌል ምዕራፍ 4 ቁጥር 44 ላይ እንዲህ ብሎ ተናግሯል። ሰዓቲቱ ቀዲቱ ማንም ፍጡር ሊያውቅ እንደማይችል መላእክትም ቢሆኑ ብሎም ደግሞ የሰው ልጆችም ቢሆኑ በፍጹም ማወቅ አይችል። ጌታ የሚመጣበትን የሚያውቅ ማን ነው ብትሉኝ፣ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ከራሱ በስተቀር ማንም ያውቅ። ነገር ግን ክርስቲያኖች መርሳት የሌለባችሁ እኛ አማኞች ግን ነገረ ምጽአት ወይም ደግሞ የመምጣቱን ነገር እንድናይ አስቀድሞ በዓለም ላይ የሚከናወኑ ምልክቶችን ትቶልን ይባል እነሱ እናያለን። እንደምን ዋላችሁ? ኧረ እንደምን ዋላችሁ? እኛ አማኞች በስሙ የምናምን ልጆቹ ደግሞ የእሱን መምጣት የምናውቅበትን ምልክቶችን በመጽሐፍ እንዲጻፍ ራሱ ነግሮን አስተምሮ 4 ናቸው። ክርስቶስ ለመምጣቱ ክርስቶስ ለመቅረቡ ምልክቶች ይሆኑ። በትንታኔ ደረጃ በጣም ሰፊ ነው፣ ግን ሊቃውንቱ የተስማሙባቸው 4 ናቸው። ባጭሩ የምነግራችሁ የመጀመሪያው ክርስቶስ መቃረቡ፣ በቶሎ የሚመጣው ክርስቶስ ኢየሱስ መቅረቡን ከሚያሳዩን አንድ ምልክት የሃይማኖት ችግሮች በምድር ይታያሉ። የሃይማኖት ምን አልኳችሁ? ሁለተኛው የሚታዩ ምልክቶች ምንድነው? ተፈጥሯዊ አደጋዎች ይከሰታሉ። ሶስተኛው ማህበራዊ ችግሮች ይከሰታሉ። አራተኛው ወገኖቼ ፖለቲካዊ ችግሮች ይከሰታሉ። እነዚህ በ4 አበይት ክፍል የተከፈሉ በውስጡ ብዙ ሐሳቦችን የያዙ እነዚህ ምልክቶች በምድር ላይ ይታያሉ። እነዚህን በማየት አማኞች በእነዚህ ነገሮች መደናገጥ፣ ተስፋ መቁረጥ፣ መሸበርን ሳይሆን ክርስቶስ እንደቀረበና እንደመጣ በመረዳት በማስተዋል እንዲዘጋጁ ይሆናሉ ማለት ነው። እስኪ ጥቂቱ ነገር የሃይማኖት ችግሮች ማለት ምን ማለት ነው? ክርስቲያኖች በደንብ አስቡ። መቼም ቅዱስ ጳውሎስ እግዚአብሔር መንፈስ ቅዱስን አጋዥ አድርጎ እንዲህ ሲል ተናግሯል። አንዲት እምነት፣ አንድ ጌታ፣ አንዲት እምነት፣ አንዲት ጥምቀት። እስኪ በሉ አንድ ጌታ በሉ፣ ጮክ በሉ፣ ግድ የላችሁም። አንድ ጌታ፣ አንዲት እምነት፣ አንዲት ጥምቀት። ከዚህ ውጭ ምን? ነገር ግን ከዚህ ውጭ የሆኑ ግን ሃይማኖት የችግር ማዕከል እንዲሆን የሚሰሩ ሐሰተኞቹ መምህራን፣ ሐሰተኞቹ መተርጉማን፣ ሐሰተኞቹ ሰባኪያን፣ ሐሰተኞቹ ነቢያት ይነሳሉ። የሃይማኖት ችግር ሃይማኖት ራሱ ችግር እንዲሆን የሚያደርጉ በነቢይነት ስም በመምህርነት ስም ደግሞም ወገኖቼ በትርጓሜ ስም በምስጢር አደላድላለሁ ስም የሚመጡ ሐሰተኞች ናቸው። ስለዚህ ይህንን ችግሮች ይፈጠራሉ አለ ክርስቶስ። ይህንን በማቴዎስ ወንጌል ምዕራፍ 24 ላይ ምናነው። ሁለተኛው ተፈጥሯዊ ክስተቶች ማለት ረሃብ፣ ቸነፈር፣ የምድር መናወጥ፣ በልዩ ልዩ ስፍራ መሆን። እንደምታውቁት ይሄ ለእናንተ አዲስ አይደለም፣ ለቀባሪ ማስረዳት ነው። መቼም እኛ በጣም ጎበዞች ነን፣ ደፋሮች ነን። እንደ እግዚአብሔር ቃል ነገሮች ከማየት ይልቅ እንደ ሳይንስ ወይም ደግሞ እንደ ሰዎች ሐሳብ መናገርን መተንተን እንወዳለን። ነገሮች ክርስቲያኖች ማየት ያለባችሁ
እያንዳንዱ በሕይወታችሁ የሚፈጸሙ ነገሮችን በዓለም ላይ የሚፈጸሙትን የእግዚአብሔር ቃል ምን ይላል የሚለው ላይ በእግዚአብሔር ቃል ተንተርሳችሁ ነው ማየት ያለበት። ረሃብ፣ ቸነፈር፣ በልዩ ልዩ ስፍራ ላይ የምድር መናወጥ መቼም በእኛ ዕድሜ በእኛ ጊዜ በእኛ ዓመት እንኳን በዚች ዓመት እንኳን ክርስቲያኖች ታሰሳላል። በልዩ ልዩ ስፍራ የምድር መናወጡ ነው። ረሃቡ እንደምታውቁት ነው። ቸነፈሩ እንደምታውቁት ነው። ቸነፈሩ ወላጆች ያለ ልጆች ልጆችም ያለ ወላጆች የቀሩበት ቸነፈር በዓለማችን ላይ በጣም ብዙ። ረሃቡም እንደምታውቁት በአደባባይ ላይ በዓለም ሁሉ ላይ በልቶ ከሚያድር ይልቅ ሳይበላ የሚያድር በጣም ብዙ። ስለዚህ ይህ ምን ይሆናል? ቀጥሎ ማህበራዊ ችግሮች ማለት ደግሞ ፍቅርን፣ ሰላምን፣ አንድነትን ማጣት ነው። ይሄ ደግሞ ለሁላችን የተገለጠ የአደባባይ ሀቅ። ይሄ ነገር እነዚህ ምልክቶች ይታያሉ። መጨረሻው ደግሞ ፖለቲካዊ ችግሮች ማለት ህዝብ በህዝብ ላይ፣ መንግስትም በመንግስት ላይ የሚለው ቃል እነዚህ ነገሮች ይከሰታሉ። ለክርስቲያኖች እነዚህ ነገሮች ስጋት አይደሉም። እንደምን ዋላችሁ አላችሁ አይደል? እንደምን ዋላችሁ። እነዚህ ነገሮች ለክርስቲያኖች ስጋት አይደሉም። ክርስቲያኖች በደንብ አስምሩበት ይህንን ቃል። የክርስቶስ መምጣትና የነዚህ የዳግም ምጽአት ዋዜማ ላይ የሚታዩ ምልክቶች ለክርስቲያኖች ስጋትም አይደለም፣ ተስፋ የሚያስቆርጡ ነገሮች አይደሉም። ይልቅ ማንቂያ ደወል ናቸው። ማንቂያ ደወል ናቸው፣ የሚያነቁ ናቸው። ይህ ማለት ምን ማለት ነው? ክርስቲያኖች ንስሐ እንድንገባ፣ ፍጹም የያዝነውን እምነት እንድናጸና፣ የክርስቶስን ሥጋ እንድንበላ፣ ከትላንትና መቀደስ ይልቅ ዛሬን አብልጠን መቀደስን እንድንችል፣ ከትላንትና መንፈሳዊ ትጋት ይልቅ ዛሬን አብልጠን እንድንተጋ የሚያደርጉ ነው። መቼም እንደምታውቁት ክርስቲያኖች የክርስቶስ መምጣት የዚህ የሰማይ እንደ ጉም መበተን የዚች ምድር እንደ መጎናጸፊያ መጠቅለል ወገኖች ለእኔና ለእናንተ ስጋት አይደለም። እንደምታውቁት እነዚህ ምልክቶች ያልተፈጸመ ምልክት የለም፣ ያልታየ ምልክት የለም፣ ያልተተገበረ ምልክት የለም፣ ያልሆነ የለም። ስለማናስተውል ነው እንጂ አምላካችን እግዚአብሔር ለሁላችንም በቸርነቱ ማስተዋሉ ያድለን። አሜን በሉ። ማስተዋሉ ያድለን። አሁን ማስተዋል ነው የጎደለው። ችግሩ ማስተዋል ነው። ችግሩ መገንዘብ ነው፣ መረጋጋት ነው ያቃተው። ስለዚህ እነዚህ ነገሮች ተፈጽመዋል ነው እያልኳቸዋል። እስኪ እንደ እግዚአብሔር ቃል ነው ያልተፈጸመው የት? ያልሆነው የት? ያልተከናወነው የት? በእግዚአብሔር ቃል የተነገረው ያልተፈጸመው የቱ ነው? እስኪ እንደ እግዚአብሔር ቃል ሚዛን ዓለምን እዩ። ተፈጽሟል። እነዚህ ከተፈጸሙ ደግሞ ማን ቀርቧል? ንገሩኝ። ማን ቀርቧል? ማን እየመጣ ነው? ክርስቶስ ቀርቧል። ክርስቶስ ቀርቧል። እርግጥ ክርስቲያኖች ከገባን፣ ከተረዳን፣ ካወቅን፣ መንፈሳዊ ብስለት ካለን፣ በጥልቀት መንፈሳዊው ግለት በእኛ ውስጥ ካለ እርግጠኛ ሆኜ የምነግራችሁ የክርስቶስን መምጣት የምንናፍቅ እንጂ የክርስቶስ መምጣት እንዳይፈጥን የምንጓጓ ወይም ደግሞ ተስፋ የምናደርግ አይደለም። አማኞች ሁል ጊዜ ማራናታ ነው። እንደምን አላችሁ? ምን ማለት ነው? ጌታ ኢየሱስ ሆይ ቶሎ ና ማለት። እስኪ በሉ ጌታ ኢየሱስ ሆይ በሉ። ምን በል? ቶሎ ና። ይሄ አማኞች ነው። ዓለምን ከመጸየፋቸው የተነሳ የዚህ ዓለም የዚህ የውዳቂው ዓለም፣ የቆሸሸው ዓለም፣ የበሰበሰው ዓለም ጠረኑ ለራሱ ተበላሽቶ እኛን መዓዛችንን ሊያጠፋብን የሚታገለውን ዓለም ተለይተን ለመሄድ እንዲወስደን ማራናታ ነው፣ ቶሎ ና ማለት። ቅዱስ ጳውሎስን ታስታውሱታላችሁ የተናገረው እነሆ በቶሎ
ወደ ክርስቶስ ለመሄድ እናፍቃለሁ እኮ ነው ያለው አይደል? የተሻለ ነው። ታስታውሳላችሁ የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ትምህርታችን እንዳይሰፋብን ጠቅልለናል፣ ጨርሰናል። ግን ይህንን ሐሳብ በደንብ አለ። ክርስቶስ እሄዳለሁ ካለ በኋላ በአባቴ ቤት ብዙ መኖሪያ አለ። እስኪ በሉ በአባቴ ቤት በሉ ብዙ መኖሪያ አለ። አያችሁ አይደል? ክርስቶስ የተናገረው ቃል ላንተም ላንቺም ለእኔ የሚበቃ ብዙ መኖሪያ፣ ያ መኖሪያ ደግሞ ልዩ የሚያደርገው ታውቃላችሁ፣ ድካም የለም፣ ድሃ የለም። አያችሁ ጥቁር ቀይ እንደዚህ የሚባል ነገር የለም። እዛ ትንሽ ትልቅ ባሪያ ጌታ የሚባል የለም፣ ቅዱስ ሀጥ የሚባል የለም። በዛ እግዚአብሔር በአንድነቱ በሦስትነቱ አለ። በዛ ድንግል ማርያም ከፍ ብላ አለች። ደግሞ መላእክት አሉ፣ ጻድቃን ሁሉ አሉ። እዛ እንወዳጃለን። ለዛ ክብር መድኃኔዓለም በቸርነቱ ያብቃን። አሜን ነው። ይሄ ልዩ ነው። ይሄ ብዙ የአባቴ ቤት ብዙ መኖሪያ አለ። እንደውም ታስታውሳላችሁ ዝቅ ብላችሁ ስታነቡ እሄዳለሁ ስፍራ ማዘጋጅላቸዋል፣ ሁለተኛ እመጣለሁ እኮ ነው የሚለው ጌታ። አያችሁ ሁለተኛ በሉ እስኪ ጮክ በሉ። ሁለተኛ እመጣለሁ ወደ እኔም እወስዳችኋለሁ። አምላካችን እግዚአብሔር መጥቶ በክብር ይውሰደን። አሁን ይህንን ምንናፍቀው ሕይወት ነው። አያችሁ አይደል? ምንናፍቀው ሕይወት ምን አጓጓኝ? ምስጋና ነው። ነጋዴ የለም፣ ቀዳሽ የለም፣ ሰባኪ የለም። እዛ አንድ ነን ሁላችን፣ አንድ ቋንቋ፣ አንድ ስራ አለን። እሱም እግዚአብሔርን ማመስገን ነው። እስኪ ንገሩ፣ ማንን ማመስገን ነው? አንድ ስራ ነው ያለው በዛ መንግስት ላይ ክርስቶስ መጥቶ ሲወስደን ያለን ሕይወት አንድ ነው። እሱ ምስጋና ነው። ክርስቲያኖች የዛ እድል ተጠቃሚዎች እንድንሆን ከኛ ምን ይጠበቃል? ባጭሩ ከኛ ምን ይጠበቃል? መቼም ሁላችሁም አንድ ምርጫ ላስመርጣችሁ። ክርስቶስ ይመጣል። ታምናላችሁ አይደል? ንገሩኝ እንጂ ታምናላችሁ? አይ አታምኑ። እንደምን ዋላችሁ? ታምናላችሁ? ማን ነገራችሁ ክርስቶስ እንደሚመጣ? ንገሩኝ። ማን እንዴ? ዝም ብላችሁ ነው እንደምታምኑ? ንገሩኝ እንጂ ክርስቶስ እንደሚመጣ ማን ነገራችሁ? ራሱ ማለት ነው። ንገሩኛ ጮክ ብላችሁ ማን ነው ራሱ? በምኑ ነገራችሁ? ጮክ ብላ በምኑ? ቃሉ ደግሞ እውነት ነው እውነት አይደለም? ስለዚህ በቃሉ እናምናለን አናምን? ቃሉ ደግሞ ማን ይመጣል ይላል? ኢየሱስ ክርስቶስ ይመጣል ይላል። ደሞዝ ዋጋ ነው አይደል? ስለዚህ የሚመጣ ከሆነ የገባልን ቃል ኪዳን ሊፈጽም ነው። የየትኛው ቃል ኪዳን ተጠቃሚዎች ናቸው? ርጉማን የሚለው ነው የአባቴ ብሩካን የሚለው? ንገሩኝ እንጂ ኧረ መልሱልኝ። ታዲያ እንደዚያ ለመባል ከኛ ምን ይጠበቃል? መቼም ያለን ነገር አለ አይደል? ተዘጋጅታችሁ በሏ፣ ተዘጋጅታችሁ ኑሩ፣ ጠብቁ። ምንድን ነው መዘጋጀት? እስኪ ምትሞቱ እጃችሁ ነው ምትሞቱ። አይ እውነት እኮ ዛሬ እኮ አይደለም። አይ ጭራሽ ምትሞቱ በዚህ ምድር ላይ 1000 ዓመት ማትኖሩ ማለት ነው። ግማሽ እጅ ያወጣል፣ በነጠላ ደግሞ ሸፍና ያወጣች አለ። ይታያል። ለእግዚአብሔር የሚሰወር ነገር አለ የለም ማለት። ዙሮ ሁላችን እንሄዳለን አንሄድም? መቼ ማንም ያውቀው? አረ ነገር ማንም ያውቀው? ሁላችንም ሚዛኑ እኩል የሆነ ሞት ምን ብለናል? ተሸክመናል አይደል? ሁሉም ሀብታሙ ላይም ድሃውም ካህኑም ምዕመኑ ላይ ያለ ሞት የሚባል ጀርባ ሚዛኑ እኩል። የካህኑ ትልቅ ወፍራም ወይም የምዕመኑ ቀጭን ምናምን አይደል፣ ሞት እኩል ነው አይደል? ስለዚህ መቼ ነው ምን ሞቱ? ማን ያውቃል ነው? ንገሩኝ፣ ማን ያውቃል? እግዚአብሔር። ስለዚህ ዛሬ ማታ ልንጠራ እንችላለን። ከሞት በኋላ ንስሐ አለ ንገሩኝ፣ አለ? ስለዚህ ዳግም ምጽአት ለእያንዳንዳችን ዛሬ ማታ ሊሆን ይችላል።
የሞተ ሰው ከሞት በኋላ እምነት የለም፣ ንስሐ የለም፣ ቅዱስ ቁርባን። ስለዚህ የወደፊቱን ይሄ ሰማይ እስኪበተን ምድር እስኪጠቀለል አይደለም ማየት ያለብን ሞት የሚባለው። ይሄ ተዘጋጅተን እንዳንዘጋጅ የሚያደርገን የመዘጋጀት አገልግሎታችን ሊነጥቀን የሚችል ሞት የሚባል ነገር ነው። ስለዚህ አሁን ነው የመዳን ሰዓት፣ አሁን ነው። ስለዚህ ከኛ የሚጠበቀው ምንድነው? በመጀመሪያ በእግዚአብሔር ፍጹም ማመን ነው። በኢየሱስ ክርስቶስ የባሕርይ አምላክነት ማመን ነው። ሁለተኛው ንስሐ መግባት ነው። ሶስተኛው ስጋውን መብላት ደሙን መጠጣት። ይሄን ቃል በሉና ትምህርት ልጨርስ። ስጋዬን የበላ በሉ ግድ የላችሁም። ስጋዬን የበላ ደሜን የጠጣ እኔ በእርሱ እርሱ በእኔ ይኖራል። ትልቅ ነው። የአገልግሎታችን ማሰሪያ የክርስቶስ ስጋና ደም ስለሆነ ነው። አምላካችን እግዚአብሔር እርሱን አምነን ንስሐ ገብተን ስጋውን በልተን ደሙን ጠጥተን እናንተ የአባቴ ብሩካን ኑ ዓለም ከተፈጠረ ጀምሮ የተዘጋጀላችሁ መንግስቴን ውረሱ የሚለውን የሕይወት ቃል አምላካችን እግዚአብሔር በቸርነቱ እንዲያሰማን የእርሱ ቅዱስ ፈቃዱ ይሆንልን። ወስብሐት ለእግዚአብሔር።